በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ጸጋ የበዛላችሁ በታላቁ ምሕረት የተጎበኛችሁ እግዚአብሔር በልጁ በሰራው ሥራ የዘላለም መዳን ተፈጽሞላችሁ ለስሙ ክብር ለመስጠት የተሰበሰባችሁ ቅዱሳን ቤተሰቦች በሕያው አምላካችን በእግዚአብሔር ስም እንደምን አደራችሁ። ለምስጋና የሰበሰበን ከዚህ ውጪ ሌላ ልንሰጠው የምንችለው ለሌለኛ ጸጋውን ያበዛልን ዛሬም እንደተወደዱ ልጆች በሕያው እግዚአብሔር ፊት እንደሚገባ እንድንመላለስ በታላቅ ምሕረት የጎበኘን አባታችን እግዚአብሔር በጌታ በኢየሱስ ስም ስሙ የተባረከ ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እስኪ ክብር ለእግዚአብሔር አምጡ። እግዚአብሔር የተባረከ ይሁን። ደህንነቱ የተረጋገጠለት መዳኑ የተፈጸመለት ከእርሱ አንዳች ሳይጠበቅ ሕያው እግዚአብሔር ባዘጋጀው መፍትሄ የዘላለም ሕይወት ያገኘ ቢያመሰግን አይበዛበትም። ጥያቄ የለንም አይደል? የላችሁም አይደል? ጥያቄ ያለው እግዚአብሔር ይመስገን። እግዚአብሔር ይመስገን። ለጥያቄያችን መልስ ሆኖ ራሱን ለሞት አሳልፎ የሰጠ የእግዚአብሔር ልጅ ዛሬም ቢሆን በሕይወታችን ለሚነሳው ለየትኛውም ጥያቄ መልሳችን እሱ ስለሆነ እንቆቅልሻችንን የሚፈታ ያስጨነቀንን ከሕይወታችን የሚያንከባልል የእግዚአብሔር ልጅ ዛሬም ከኛ ጋር ስላለ ስሙ ይባረክ። በእውነት ስሙ ይባረክ። እንኳን አሁን ትላንትም ክብር ለእግዚአብሔር ይሁን። አሁን የጌታ ምሕረት፣ አሁን የጌታ ጸጋ፣ አሁን ክንዱ በመካከላችን እየሰራ መሆኑን ባረጋገጥንበት በዚህ ዘመን እንኳን ባይሆን ትላንትም ያመለክነው እግዚአብሔር ዛሬም ታማኝ ስለሆነ እግዚአብሔር የተባረከ ይሁን። ያበዛን፣ ያትረፈረፈን፣ ከቆጣሪዎች ቁጥር ያሳለፈን፣ ከመርገሙ ያተረፈን እግዚአብሔር ስሙ ብሩክ ይሁን። እንዲህ አምሮብን በፊቱ እንድንሰበሰብ እግዚአብሔር የተባረከ ይሁን። በዚህ ማለዳ እግዚአብሔር ባስለመደን ጸጋ ያስተምረናል። ለቃሉ ክብር ከመቀመጫዎቻችን ተነስተን የሉቃስ ወንጌል ምዕራፍ 13 ቁጥር 31 እስከ 35 ያለውን እናነባለን። በዚያን ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገልህ ይወዳልና ከዚህ ውጣና ሂድ አሉት። እንዲህም አላቸው፣ ሄዳችሁ ለዚያ ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሦስተኛውም ቀን እፈጸማለሁ በሏት። ዳሩ ግን ነቢይ ከኢየሩሳሌም ውጭ ይጠፋ ዘንድ አይገባምና ዛሬና ነገ ከነገ በስቲያም ሊሄድ ያስፈልገኛል። ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተም አልወደዳችሁም።
እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁ። በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። ምዕራፍ 19 ቁጥር 28። ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶች ውርንጫውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገድ ያነጥፉ ነበር። ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ተአምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። ከሕዝቡም መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትህን ገሥጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። ክብር ለእግዚአብሔር ይሆን። የዚህ ቃል ባለቤት ቅዱስና ጻድቅ የሆንክ አባታችን እግዚአብሔር ሆይ ክብር ላንተ ይሆን፣ ምስጋና ላንተ ይሆን። በዚህ ዘመን ላለን ለእኛ ዛሬም በቃልህ በኩል የምታስተምር ሕያው የሆንክ የምትናገር የምትሰራ በመንፈስህ በኩል እንደገና የምትኩል እንደገና ከኃጢአትና ከበደል ስራት የምትፈታ አምላካችን እግዚአብሔር ሆይ ክብር ላንተ ይሆን። አሁንም ጌታ ሆይ በዚህ የተሰበሰብን ልጆችህ ካንተ ልንማር ይኸው በፊትህ አለን። በመንፈስህ በኩል አስተምረን ጌታ ሆይ። የልባችን ሸክም ከሕይወታችን እስኪወገድ በቃልህ አንተ ምከረን። ያስጨነቀን ሁሉ ከእግራችን በታች እስኪወድቅ ድረስ አባት እግዚአብሔር ሆይ አንተ ለእኛ ያለህን በጎ ዓላማ እስከምንረዳ በፊትህም በእውነትና በቅድስና መመላለስ በጽድቅም መኖር እስክንችል ድረስ ጌታ ሆይ በመንፈስህ አንተ ደግፈን፣ በእውነት በቃልህ አንተ አጽናን። ሁሉ ሲሆን አንተ ክበር ጌታ መንፈስ ቅዱስ የቃልህን ብርሃን አንተ አብራልን። እናመሰግንሃለን በተወዳጁ ልጅህ በጌታ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ጉብኝት ያነበብናቸው የመጽሐፍ ቅዱስ ክፍሎች ወንጌላዊው ቅዱስ ሉቃስ የጻፋቸውን ነው።
ከአራቱ ወንጌላት መካከል በቅደም ተከተል ሶስተኛውን ስፍራ የያዘ ደግሞም ከጌታ ጋር እንደነበሩት ሐዋርያት ተብለው እንደተመረጡትና እንደተሰየሙት ያልሆነ ነገር ግን ሐዋርያት ከነበሩት ጌታን በዓይኖቻቸው ካዩ አብረውት ከበሉ ከጠጡ ማዳኑን ከተመለከቱ የእጁን ተአምራትና የቃሉን በረከት እዚያው በአካል ሆነው ሲመለከቱ ሲያዩ እግዚአብሔርንም ስለ ታላቅ ምሕረቱና ስለ ማዳኑ ሲያከብሩ ከነበሩት መካከል የሰማውን የተረዳውን ደግሞም ለሐዋርያው ለቅዱስ ጳውሎስ የቅርብ ሰው እንደመሆኑ ሐዋርያው ቅዱስ ጳውሎስ በተጓዘበት ሁሉ እየተጓዘ በእርሱ የተገለጠውን የእግዚአብሔርን ጸጋ በሐዋርያው በኩል የሰራውን የእግዚአብሔርን ታላቅ ሥራ የተመለከተ የእግዚአብሔር ሰው ቅዱስ ሉቃስ የጻፈልን ወንጌል ነው። ይሄ ወንጌል በምዕራፍ 1 ቁጥር 1 ላይ እንደምናነበው ሉቃስ ለአንድ ሰው የጻፈው መልእክት ነው። ቴዎፍሎስ ለሚባል እግዚአብሔር ስሙ የተባረከ ይሁን። ወንጌላዊው ቅዱስ ሉቃስ ለቴዎፍሎስ የጻፈው ይህ መልእክት ትልቁ ዓላማው ወንጌላዊው በቴዎፍሎስ ሕይወት ውስጥ እንዲሆን ወይም እንዲኖር የፈለገው ነገር እውነታውን እንዲረዳ ምዕራፍ 1 ቁጥር 2 ላይ ስታነቡ እርግጡን እንድታውቅ የሚል ቃል ሲጠቀም እናየዋለን። ይሄ ሰው የሐዋርያት ሥራ መጽሐፍም ተጽፎለታል። ሉቃስ በ66ቱ የመጽሐፍ ቅዱስ ክፍል ወይም በ27ቱ የሐዲስ ኪዳን መጽሐፍት ውስጥ 2 መጽሐፍት አበርክቷል። የሉቃስ ወንጌልና የሐዋርያት ሥራ መጽሐፍ። ሁለቱንም መጽሐፍት በሚገርም ሁኔታ ለአንድ ሰው ነው የጻፈው፣ ለቴዎፍሎስ፣ ለተወደደው ወዳጁ። ዓላማው እርግጡን እንዲያውቅ፣ እውነቱን እንዲረዳ፣ ሲሰማ የነበረውን ደግሞም መመልከት የሚፈልገውን ደግሞም ሊደርስበት ወዳሰበው እውነት ሊያመጣው የሚችለውን መልእክት ወንጌላዊው ይዘግብለታል። እውነቱን በማወቅ ወደ መዳን እንዲመጣና ደግሞም ከዚህ ከተገለጠው እውነት ጋር መቆም እንዲችል ስለማገዝ የተጻፈ መልእክት ነው። ሉቃስ ቅድም እንዳልኳችሁ ከሐዋርያው ከቅዱስ ጳውሎስ ጋር እጅግ ወዳጅነት የነበረው ሐዋርያው ባደረጋቸው ታላላቅ ጉዞዎች ውስጥ ትልቅ አስተዋጽኦ የነበረው በግል ሙያው የሕክምና ባለሙያ የነበረ በሥጋ የተጎዱትን የታመሙትን የቆሰሉትን ስለመፈወስ የራሱ ነገር ያለው ግን ደግሞ እግዚአብሔር ለዚህ ታላቅ አገልግሎት የመረጠው ታላቅ ሰው ነው። ክብር ለእግዚአብሔር ይሁን። በሥጋ የሚያክማቸውን በመንፈስም እንዲያክም ለሥጋ ስብራት መጠገን የሚሰራውን ሰው በነፍሳቸውም ለተሰበሩት የመጠገን ምክንያት ማድረግ የሚችል እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ይመስገን፣ እግዚአብሔር ስለሚችል። ይሄ ሰው 24 ምዕራፍ ባሉት በዚህ በሉቃስ ወንጌል መጽሐፍ ውስጥ አንድ ነገር ትኩረት አድርጎ ይጽፋል። እግዚአብሔር ሕዝቡን እየጎበኘ ነው።
እግዚአብሔር ምን እያደረገ ነው? እስኪ ሁላችሁም በሉት፣ እግዚአብሔር ምን እየሰራ ነው? ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ሕዝቡን እየጎበኘ ነው። ይሄ ትልቅ ርዕስ ነው። በእግዚአብሔር መጎብኘት፣ በትልቁ እግዚአብሔር መጎብኘት፣ የዘላለም በሆነው አምላክ መጎብኘት ለሰው ትልቅ ፋይዳ አለው። እንደውም ዘካርያስ ካህኑ እግዚአብሔርን ስለዚህ ጉዳይ ሲያከብር ሲያመሰግን እናየዋለን። በምዕራፍ 1 ቁጥር 66 ላይ አንደበቱ የተከፈተለት ዘካርያስ በልጁ በዮሐንስ መወለድ ምክንያት ብስራቱን ባለማመኑ ተዘግቶ የነበረው አፉ የተከፈተለት ዘካርያስ እግዚአብሔር ሕዝቡን የሚጎበኝበት ዘመን መድረሱን እውን መሆኑን አስቦ ተረድቶ እግዚአብሔርን ስለዚህ ጉዳይ ይባርካል። በሉቃስ ወንጌል ምዕራፍ 1 ቁጥር 67 አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ፣ የእስራኤል ጌታ አምላክ ምን ይበል? አቤት! የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። እግዚአብሔር ይመስገን። ይጠበቅ የነበረው ቤዛ፣ በነቢያት ብዙ ትንቢት የተነገረለት መድኃኒት፣ እግዚአብሔር ሕዝቡን ሊጎበኝ የቀጠረበት ቀን መድረሱን መፈጸሙን ዘካርያስ አንስቶ እግዚአብሔርን ስለዚህ ታላቅ ጉብኝቱ ይባርካል። ክብር ለእግዚአብሔር ይሁን። ጎብኝቶ ለሕዝቡ ቤዛ አድርጓልና ሕዝብን ሁሉ የሚታደገውን መድኃኒት፣ ሕዝብን ሁሉ ከኃጢአት ሊያድን የሚችለውን፣ ሕዝብን ሁሉ ከእስራት ሊፈታ የሚችለውን፣ ሕዝብን ሁሉ ከጉብጠቱ ቀና ሊያደርግ የሚችለውን ቤዛ እርሱ ልኳል። ስለዚህ ምን ይበል? ይባረክ። አሁንም እግዚአብሔር ይባረክ። እኛን የሚጎበኝ አሁንም በበረከቱ አሁንም በጸጋው እየጎበኘን ያለ በፊቱ የሆነው ወገኖቼ እግዚአብሔር እየጎበኘን ስለሆነ ነው። እንዲህ ያማረብን፣ እንዲህ የተሰበሰብነው፣ እንዲህ በእርሱ ዘንድ መሆን የቻልነው እግዚአብሔር ጉብኝቱን በእኛ ስላላቋረጠ ነው። ክብር ለእግዚአብሔር ይሁን። ዘካርያስ መንፈስ ቅዱስ ተሞልቶ ለሕዝቡ ቤዛ አድርጓል። ለሕዝቡ እግዚአብሔር የገባውን ተስፋ ሊፈጽም ተቃርቧል። በተወደደ ሰዓት የሚሰማ በማዳን ቀን የሚረዳ የዘመኑ ፍጻሜ ሲደርስ አንድ ልጁን ሊልክ ቀን የቀጠረ እግዚአብሔር ልጁን አሁን ልኳል። ክብር ለእግዚአብሔር ይሁን። ስለዚህ ምን ይሁን? ይባረክ። ሕዝቡን ሊጎበኝ እግዚአብሔር እየሰራ ስለሆነ ሉቃስ የእግዚአብሔርን ጉብኝት እግዚአብሔር ሕዝቡን ለማዳን እግዚአብሔር ለሕዝቡ ቅርብ ለመሆን እግዚአብሔር በሕዝቡ መካከል ለመመላለስ በልጁ በኩል የጀመረውን ነገር አጽንዖት ሰጥቶ ለቴዎፍሎስ ይጽፍለታል። ባነበብናቸው በሁለቱም የመጽሐፍ ቅዱስ ክፍሎች ማለት በሉቃስ ወንጌል ምዕራፍ 13 እና ምዕራፍ 19 ላይ እግዚአብሔር ሕዝቡን ጎብኝቷል። እግዚአብሔር ይመስገን። እግዚአብሔር ይመስገን። ወደ ምዕራፍ 13 ቁጥር 31 ስንመጣ ከፈሪሳውያን አንዳንዶች ወደ ጌታ ወደ ኢየሱስ ክርስቶስ መጥተው ሄሮድስ ሊገድለው እንዳሰበ ሹክ ሲሉት ነው ምን ሰማው።
ጌታ ኢየሱስ ክርስቶስ አሁን በገሊላ ነው እየሰራ ያለው። ጌታ ኢየሱስ ክርስቶስ የሄሮድስ አውራጃ በሆነው በዛ ግዛት ነው በሕዝብ መካከል ለሰው ቅርብ ሆኖ ቃሉን እያስተማረ ድንቅና ተአምራት እያደረገ የሰውን ሸክም እያስወገደ የእግዚአብሔርን ጉብኝት በተግባር እየፈጸመ በገሊላ ነው ያለው። ሄሮድስ ሁላችን እንደምናውቀው መጥምቁ ዮሐንስን ያስገደለ የወንድምህን የፊልጶስን ሚስት ልታገባ አይገባህም ባለው ሰዓት ወደ ወህኒ ጥሎት ላገባት ለሚስቱ ጥያቄ መልስ ይሆን ዘንድ ደግሞ ከወህኒ አንገቱን ያስቆረጠው የእግዚአብሔር መንግሥት ቀርባለች ንስሐ ግቡ እያለ በገሊላ አውራጃ ይሰብክ ያስተምር የነበረውን የእግዚአብሔር መልእክተኛ ያስወገደ ሰው ነው ሄሮድስ። አሁን ግን አንድ ነገር ወደ ጆሮው ገባ። ጌታ ኢየሱስ ክርስቶስ በገሊላ አውራጃ እያደረገ ያለው ተአምር ድንቅ ነገር ያስገደልኩት ዮሐንስ ተነስቷል የሚል ጥርጣሬ ወደ ልቡ እንዲመጣ አደረገ። በዚሁ በሉቃስ ወንጌል ምዕራፍ 9 ላይ ስታነቡ ሄሮድስ ይሄን ነገር መስማቱ እንዳስጨነቀው እየረበሸው እንዳለ እኔ ያስገደልኩት እኔ ያስወገድኩት ዮሐንስ ተነስቷል፣ እንዲህ ያለ ነገር ከሱ ውጪ ማንም ሊያደርግ አይችልም የሚል ድምዳሜ ላይ ደርሷል። ስለዚህ እርሱ ኢየሱስ ዮሐንስ ስለመሰለው ጌታን ለማስገደል እያደባ ነው ያለው። ይሄንን የሚያውቁ ከፈሪሳውያን ወገን የሆኑ ሰዎች ወደ ጌታ መጡ። ቁጥር 31 ላይ እንዲህ ብለው ለጌታ ሲነግሩት እንሰማለን። በዚያን ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገድልህ ይወዳልና ከዚህ ውጣና ሂድ አሉት ይላል። በነገራችን ላይ ወገኖቼ ሁላችን እንደምናውቀው ኢየሱስ ሰው የሆነው የእግዚአብሔር ልጅ የሰው ልጅ የሆነው ስለ ሰው ሁሉ ሊሞት ነው። ክብር ለሱ ይሁን። ስለ ሰው ሁሉ ቤዛ ሊሆን ጎብኝቶ ለሕዝቡ ቤዛ አድርጓል እንዳለ ዘካርያስ። የማርቆስ ወንጌል ጸሐፊ ደግሞ በምዕራፍ 10 ቁጥር 45 ላይ የሰው ልጅ የጠፋውን ሊያድን ስለ ሕዝቡም ቤዛ ሊሆን መድኃኒት ሊሆን ለዚህ መጥቷል እንዳለ ጌታ ኢየሱስ ሞትን የሚፈራበት ልብ የለው። ክብር ለሱ ይሆን። ሄሮድስ ሊገድለው ስለፈለገ አይገለው፣ ስላደባ አግኝቶ ወደ መቃብር ሊያወርደው አይችልም። እግዚአብሔር ዓለምን ሁሉ ለማዳን መፍትሄ አድርጎ በሞት በኩል ለሙታን ሕይወት ሊሰጥ በኢየሱስ መከራ በኩል ሰውን ሁሉ ሊያድን እግዚአብሔር አንድ ልጁን ወደ ዓለም ልኳል። ክብር ለእግዚአብሔር ይሆን። ስለዚህ ሄሮድስ ጌታ ኢየሱስን ለመግደል ቢያስብም ጌታ ግን በገሊላ ያለውን ሥራ ድውያንን ስለመፈወስ አጋንንትን ስለማውጣት በችግር ውስጥ ያሉትን በመከራ ውስጥ ያሉትን በስቃይ ውስጥ ያሉትን ሳይታደግ በስጋም ቢሆን እርሱ ለሰው ሁሉ መፍትሄ ስለሆነ ክብር ለጌታ ይሆን። እርሱ የነፍስ ብቻ መድኃኒት አይደለም፣ ለስጋም ስሙ ይባረክ። በእውነት ስሙ ይባረክ። የብዙዎችን የህመም ታሪክ የለወጠ የብዙዎችን ስብራት በተአምራት የጠገነ በቃሉ ስልጣን የወደቁትን ከየወዳደቁበት ማንሳት የቻለ የእግዚአብሔር ልጅ አሁንም ሥራ አለው። ሄሮድስ ሊገለው ያስብ እንጂ
ኢየሱስ በራሱ ጊዜ የሞትን ጽዋ ይጠጣል። ምክንያቱም እርሱ ካልሞተ እኛ አንድንም። እርሱ ካልሞተ ዓለም ከኃጢአት ባርነት ነፃ አይወጣም። የእርሱ መሞት ግድ ነው፣ በእግዚአብሔር የተወሰነ። ግን በሄሮድስ ጊዜ አይደለም፣ ግን በገዳዮቹ ፕሮግራም አይደለም፣ ግን ሊይዙት በሚያደቡት በተለያየ ጥያቄ በሚፈትኑት በነርሱ እቅድ አይደለም ኢየሱስ የሚሞተው። እኔ በፈቃዴ ነፍሴን እሰጣለሁ አለ። በፈቃዱ ነፍሱን ሊሰጥ የመጣ ስለ ሁሉ ቤዛ ሊሆን የመጣ አንድና ብቸኛ ቤዛ፣ አንድና ብቸኛ መድኃኒት፣ የእግዚአብሔር ልጅ። ፈሪሳውያን ያሰቡ የተቆረቆሩ ለጌታም ያዘኑ መስለው ሽሽ ከዚህ ከተማ፣ ሽሽ ከገሊላ አውራጃ ይሉታል። ጌታ ግን እነሱ እንዳሰቡት እንደዛ አይደለም ዓላማው። ጊዜ አለው። የት እንደሚሞትም ያውቀዋል፣ መቼ እንደሚሞትም ያውቀዋል። አንድ ነገር ግን ነገራቸው። ቁጥር 32 ላይ እንዲህም አላቸው፣ ሄዳችሁ ለዚያ ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሦስተኛውም ቀን እፈጸማለሁ በሏት ይላል። አለኝ ሥራ፣ አለኝ ተግባር። በጌታ ነፃ ሊወጡ በርሱ የሚታሰቡ በርሱ የሚጎበኙ የእግዚአብሔር ጉብኝት በክርስቶስ በኩል የሚደርስላቸው የእግዚአብሔር ጉብኝት በልጁ በኩል የሚሆንላቸው አሉ። ገና ጌታ የሚዳስሳቸው፣ በቃሉ ሥልጣን ነፃ የሚያወጣቸው፣ በእጆቹ ዳሶ ከብዙ መከራና ደዌ ፈውሶ እንደ ሰው ሊያቆማቸው፣ ከሰው ጋር ሊቀላቅላቸው በሱ ልብ ውስጥ የሚታሰቡ አሉ። ንገሩት ለሄሮድስ፣ ለዚያ ክፉ፣ ለዚያ አመፀኛ፣ ለዚያ ተንኮለኛ እንዲበሉት ገና ነው ጊዜ፣ ገና ነው ወቅቴ፣ አልደረሰም። የጀመርኩትን እፈጽማለሁ፣ ያሰብኩትን አከናውናለሁ። ደግሞ በገሊላ አውራጃ ሳይሆን በይሁዳና በኢየሩሳሌም ነቢያት በተገደሉበት፣ ነቢያት ስለ እግዚአብሔር ክብር ዋጋ በከፈሉበት፣ ነቢያት ስለተቀበሉት የምስክርነት ቃል እግዚአብሔርን በሕይወታቸውን ባከበሩበት በኢየሩሳሌም እንጂ በዚህ ሞቴ አይሆንም ሲላቸው እንሰማለን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ወገኖቼ ጌታ ኢየሱስ የመጣበት ትልቁ ዓላማ ከሰው ልጆች ላይ የነፍስም የሥጋም ሸክም የሆነውን ለማስወገድ ነው። የእግዚአብሔር ጉብኝት በእርሱ በኩል አልፎ ቀን ለጨለመባቸው እንደ ሕዝብም በባርነት ቀንበር ውስጥ ለነበሩት እንደ ግልም በብዙ ስቃይና መከራ ለደከሙት ቀን ያወጣ ዘንድ የመጣ የእግዚአብሔር መልእክተኛ ነው ጌታ ኢየሱስ። ክብር ለሱ ይሆን። የመጣበት ትልቁ ዓላማ የሉቃስ ወንጌልንም ሆነ ሌሎች ወንጌላትን ስናነብ በጣም ጎላ ጎላ ያሉትን አንድ ሁለት ሶስት ነገሮች ላንሳ። ኢየሱስ ክርስቶስ የመጀመሪያው እግዚአብሔር ሕዝቡን ሊጎበኝ የፈቀደበት፣ ያሰበበት፣ የወሰነበት ጊዜው መቅረቡን ለማሳየት የተገለጠ የእግዚአብሔር መልእክተኛ ነው። በዚሁ በሉቃስ ወንጌል ምዕራፍ 7 ቁጥር 16 ላይ እንዲህ የሚል ቃል ተጽፎ እናነባለን። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ክብር ለእግዚአብሔር ይሁን። እግዚአብሔር ምን አረገ? ሕዝቡን ጎበኘ። በማ?
በክርስቶስ። አሁን የጌታ የኢየሱስ ክርስቶስ በስጋ በዛ በገሊላ አውራጃ መመላለስ ዓላማው አንድ ነገር ማሳየት ነው። እግዚአብሔር ሕዝቡን እየጎበኘ እንደሆነ እንዲታወቅ፣ እግዚአብሔር ሕዝቡን እንዳልጣለ እንዲታወቅ፣ እግዚአብሔር ሕዝቡን እንዳረሳ እንዲታወቅ። ወገኖቼ እግዚአብሔር ሕዝቡን አይረሳም። ወገኖቼ እግዚአብሔር ሕዝቡን አይተውም። ሰው ራሱን ይረሳ ይሆናል። ሰው በሰው ይረሳ ይሆናል። እግዚአብሔር ግን ሕዝቡን አይረሳም። እጎበኛለሁ ያለ እሱ ሊጎበኝ፣ አድናለሁ ያለ እርሱ ሊያድን ልጁን መላኩ ለእግዚአብሔር የጉብኝት ጊዜ በሕዝቡ ያለ ደዌ፣ በሕዝቡ ያለ ሕመም፣ በሕዝቡ ያለ ሸክም፣ በሕዝቡ ያለ እስራት፣ በሕዝቡ ያለ ጨለማ ከሕዝብ ይወገድ ዘንድ እግዚአብሔር በክርስቶስ ሕዝቡን እየጎበኘ ነው። ክብር ለእግዚአብሔር ይሆን። ዛሬም እግዚአብሔር በጸጋው እኛን እየጎበኘን ነው። እግዚአብሔር እየጎበኘን ስለሆን ነው እንዲህ ያማረብን። እግዚአብሔር እየጎበኘን ስላለ ነው እንዲህ በፊቱ ምስጋና ይዘን ቅኔ ልንቀኝ፣ ዜማችንን በሱ ለርሱ በእውነት በፊቱ ልናፈስ። ምክንያቱም እግዚአብሔር ስለ ጎበኘን የጉብኝቱ ውጤቶች ስለሆንን ይሄው በእግዚአብሔር ፊት አለን። ክብር ለእግዚአብሔር ይሆን። እግዚአብሔር ያልጎበኘው ማን ይኖር ይሆን በመካከላችን? እግዚአብሔር አልጎበኘኝም ሊልም ይችል፣ እግዚአብሔር እኔን ማየት አቁሟል ብሎ ሊናገር የሚደፍር ማን ይኖር ይሆን? ወገኖቼ እግዚአብሔር ጎብኝቶናል። በግል ቢሆን በህብረት እግዚአብሔር ጎብኝቶናል። እግዚአብሔር አሳርፎናል። እግዚአብሔር ከላያችን ላይ የባርነታችንን ቀንበር በልጁ አስወግዷል። ክብር ለእግዚአብሔር ይሆን። የባርነታችሁን ቀንበር ከናንተ ላይ ባስወገድኩላችሁ ጊዜ ቀና ብላችሁ እንድትሄዱ አደርጋለሁ ያለ እግዚአብሔር ይሄው ቀና አድርጎናል። ስሙ ይባረክ። እግዚአብሔር ጎብኝቶናል። የክርስቶስ በስጋ መገለጥ ሰው መሆን ያ ትልቁ ያ የዘላለሙ አምላክ ሁሉን በቃሉ የፈጠረ ሁሉን ካለመኖር ወደ መኖር ያመጣ የእግዚአብሔር ልጅ ኢየሱስ ሰው መሆኑ ለእስራኤል ለሕዝቡ የእግዚአብሔር ጉብኝት በመካከላቸው መሆኑን እንዲያውቁ። ሌላም አለ። ጌታ ኢየሱስ ክርስቶስ በምድር በስጋ የመመላለሱ ሁለተኛውና ትልቁ ጉዳይ ጠፍቶ ለነበረው የኪዳን ሕዝብ መሰብሰብ፣ ተበትኖ ለነበረው የኪዳን ሕዝብ እንደገና መቆም፣ እግዚአብሔር ለቀደሙት የገባውን ኪዳን ስለመፈጸሙ፣ እረኞች ሊሰበስቧቸው ያልቻሉትን ሊሰበስብ የመጣ ባላደራ የተባሉት ከሕዝብ መካከል ተመርጠው ስለ ሕዝብ የተሾሙት ከሕዝብ መካከል ተመርጠው የእግዚአብሔርን ሐሳብ በሕዝብ መካከል እንዲያገለግሉ ኃላፊነት የተቀበሉት የረሱትን ሕዝብ እግዚአብሔር ሊያስታውስ፣ የጠፉት እንደገና ለእግዚአብሔር እንዲገኙ፣ የወዳደቁት ከየተጣሉበት ከየወዳደቁበት ስፍራ ተነስተው በክብር በእግዚአብሔር ፊት መቆም እንዲችሉ ጌታ ኢየሱስ ለዚህ ሰው ሆኗል። ክብር ለእግዚአብሔር ይሆን። እርሱ ከእስራኤል ቤት ለጠፉ፣ እርሱ በምድርና በተራራ ላይ ለሚንከራተቱት፣ እርሱ ፈላጊ ለሌላቸው፣ አስታዋሽ ለሌላቸው፣ እረኛ እንደሌለው በግ ለሚቅበዘበዙት መገኘት ይሆን ዘንድ መጎብኘት ይሆን ዘንድ ኢየሱስ ሰው ሆነ። ክብር ለሱ ይሆን። በማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እኔ ለጠፉት ለእስራኤል ቤት መጥቻለሁ ሲል እንሰማዋለን። ዛሬ የምናመልከው፣ ዛሬ የምስጋና መስዋዕት የምንሰዋለት፣ ዛሬ ብቸኛውን እርሱን ልዑሉን በልባችን ላይ አክብረን ቅኔ ቢኖረን፣ ምስጋና ቢኖረን፣ መወድስ ቢኖረን፣ ቅዳሴ ቢኖረን፣
ሌላም ቢኖረን የምንሰዋለት እሱ የእግዚአብሔር ልጅ የጠፉትን ሊፈልግ የተገለጠ ኢየሱስ ስለዚህ ሰው ሆኗል። ክብር ለሱ ይሁን። ክብር ለሱ ይሁን። ጌታ ኢየሱስ ሞት ለተፈረደበት ዓለም ከሞት ሊያድነው የሚችል አንድም ኃይል ለሌለው ራቁቱን ላለ በመቃብር ለሚንከራተት በጨለማ ላለ ሕይወት ለሚያስፈልገው ደግሞ በውርደት ላለ ክብር ለሚገባው ሕይወት ይሆን ዘንድ እኔ ያለ ሕይወት እንዲሆንላችሁ ከዛም እንዲበዛላችሁ ክብር ለሱ ይሁን። ለዚህ ተልኬያለሁ። ወንጌላቱን በሙሉ ስንመረምር ጌታ ኢየሱስ ክርስቶስ ሕዝብን ለመጎብኘት ያዘጋጀው መፍትሄ መሆኑን መጽሐፍት ይነግሩናል። በታላቅ መከራ ለነበረ፣ በታላቅ ስቃይ ይንገላታ ለነበረ፣ የሚያድነው ላጣ፣ የሚታደገው ፍለጋ ለሚቅበዘበዝ ሕዝብ ጌታ ኢየሱስ እግዚአብሔር ሕዝቡን ለመጎብኘት፣ እግዚአብሔር ሕዝቡን ለማዳን፣ እግዚአብሔር ሕዝቡን ከዚህ ነፃ ለማውጣት ያዘጋጀው መፍትሄ መሆኑን መጽሐፍት ይነግሩናል። ክብር ለእግዚአብሔር ይሁን። ምስጋና ለእግዚአብሔር ይሁን። ኢየሱስ ክርስቶስ ስለዚህ ተልኳል። በጨለማ ላሉት ብርሃን፣ በሞት ላሉት ሕይወት፣ በባርነት ላሉ ነፃነት፣ በመከራ ላሉት ቀና ብለው እግዚአብሔርን ማምለክ ለሚችሉበት ጸጋ እድገት ሊሆን ጌታ ኢየሱስ ለዚህ መጥቷል። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እኛም የሆነልን እንደዚህ ነው። ሊመጣ ካለው ቁጣ የተረፍነው በእርሱ ነው። ስሙ የተባረከ ይሁን። በጌታ በኢየሱስ ክርስቶስ አገልግሎት ውስጥ የምናያቸው በሉቃስ ወንጌል ላይ ተጽፈውልን የምናነባቸው ነገሮች በሙሉ እሱ የእግዚአብሔርን መጎብኘት ወይም እግዚአብሔር ሕዝቡን እየጎበኘ እንደሆነ እንዲያውቁ እንዲያስቡ በእጁ በሚደረገው ተአምራት ከአንደበቱ በሚወጣው ቃል የሚያስተውሉ ይመስለው ነበር። ግን እነርሱ አልገባቸውም። እነርሱ አልተረዱትም። በእርሱ ልብ ውስጥ ያለው የእነርሱ መዳን ነው። በእርሱ ልብ ውስጥ ያለው እግዚአብሔር የሰጠን ዕድል ነው ብለው ወደ ጌታ እንዲመጡ ነው። እነሱ ግን አጥብቀው ይሸሹታል። እነሱ ግን አጥብቀው ይርቁታል። ዮሐንስ እንደነገረን ወደ ወገኖቹ መጣ፣ ወገኖቹ አልተቀበሉት። በስራው ጌታን ሊቀበሉት ሊያምኑበት ይፈልጋል፣ ግን እነርሱ ልባቸው ተዘግቷል። በእጆቹ በሚደረግ ተአምራት እግዚአብሔር በእርሱ ድንቅ እያደረገና እየጎበኛቸው እንደሆነ እንዲያስተውሉ እሱ ይፈልጋል። ግን እነርሱ ዛሬም እርሱን ስለ መግደል ያስባሉ። እርሱን ስለ ማስወገድ ይወጥናሉ። እርሱን ከምድር ስለ ማራቅ፣ እርሱን ከመካከላቸው ስለ ማጥፋት ይመክራሉ። የእርሱ ጥሪ የፍቅር ነው። ክብር ለጌታ ይሁን። ወደ እኔ ኑ ነው። ወደ እኔ ኑ። እግዚአብሔር ሊጎበኛችሁ እኔን ሰጥቷችኋል። ወደ እኔ ኑ። ለአባቶቻችሁ የገባውን ኪዳን የማይረሳ እግዚአብሔር አሁን ሊጎበኛችሁ በእኔ በኩል በመካከላችሁ እየተመላለሰ ነው። ወደ እኔ ኑ። ቃሌን ስሙ። ቃሌ በእናንተ ቢኖር ሕይወታችሁን ሊያቀና፣ ቃሌ በእናንተ ቢኖር ጨለማችሁን ሊገፍ፣
ቃሌ በእናንተ ቢኖር ስብራታችሁ ሊጠገን ወደ እኔ ኑ። ሉቃስ በምዕራፍ 6 ቁጥር 47 ላይ እንዲህ የሚል ቃል ጽፎልን እናገኛለን። ስለምን ጌታ ሆይ ትሉኛላችሁ? የምለውንም አታደርጉም። ወደ እኔም የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ ይላል። ወደ እኔ ልትመጡ አትወዱም፣ አትፈቅዱም። ቃሌን ልትሰሙ፣ ቃሌን ልትቀበሉ፣ ከኔ የሚወጣው ቃል ነፃነት የሚሰጣችሁ፣ ለአርነታችሁ፣ ለነፃነታችሁ፣ በእግዚአብሔር ለመጎብኘታችሁ። ወገኖቼ እግዚአብሔር በእውነት ማስተዋልን ይስጠን። ጌታ ኢየሱስ ክርስቶስ በመካከላቸው የመመላለሱ ትልቁ ዓላማ በእርሱ ልብ ውስጥ ያለው ሐሳብ እነርሱ የእግዚአብሔር ጉብኝት እንደደረሰ አውቀው ወደ እርሱ መጥተው በነፍስ በሥጋ ነፃ እንዲወጡለት። ይሄ ግን ሲሆን አናይም። ጌታ በገሊላ እያገለገለ ነው ብያችኋለሁ። በኢየሩሳሌም ያሉ የሕጉ አስተማሪዎች፣ የመቅደሱ አገልጋዮች ደግሞ አንድ ነገር ያደባሉ። በተለያዩ ከተሞች፣ በተለያዩ አካባቢዎች ከሚሆነው ነገር የተነሳ መሲሁን ስለ መግደል ይመክራሉ። በሱ ልብ ውስጥ ያለው ፍቅር ነው። በጌታ ልብ ውስጥ ያለው ቃሉን ሰምተው ወደ ሕያው እግዚአብሔር እንዲመለሱለት ነው። ቃሉን ሰምተው የእግዚአብሔር ጉብኝት እንደደረሰ አውቀው ነፃ እንዲወጡለት ነው። እነሱ ግን ለሞቱ ጉድጓድ ይቆፍራሉ። የእግዚአብሔርን ቃል አለመስማት፣ አለማስተዋልም ሕጉ እያላቸው የመቅደሱ ሥርዓት በመካከላቸው እየተፈጸመ መስዋዕቱን እየሰዉ እግዚአብሔርን ደስ ለማሰኘት የሚችሉትን እየሞከሩ ግን ከእግዚአብሔር የሆነውን ለመቀበል የተቸገረ ሕዝብ። እንደዚህ አይሁንብን። እግዚአብሔር በክርስቶስ እየጎበኛቸው መጎብኘታቸውን ማስተዋል ያቃታቸው፣ እግዚአብሔር በክርስቶስ በነፍስም በሥጋም ነፃ ሊያወጣቸው እየሰራ የእግዚአብሔርን ሥራ ማስተዋል ያቃተው ሕዝብ በኢየሩሳሌም ይመክራሉ። ካህናቱ፣ አለቆች፣ መኳንንቱ ከአሕዛብ ነገሥታት ጋር ይደራደራሉ። እንዴት እናጥፋው? እንዴት እናስወግደው? እንዴት ከምድረ-ገጽ እናርቀው? እንዴት ከፊታችን ዘወር እናርገው ይላሉ። ኢየሱስ ስለ ጽድቃቸው ይሰራል። እርሱ ስለ መዳናቸው ይተጋል። እርሱ የእግዚአብሔር ሊያረጋቸው በቀንና በሌሊት ስለ እነርሱ እጅግ ይታክታል፣ እጅግ ይደክማል። እግዚአብሔር ሕዝቡን ጎብኝቷል። እግዚአብሔር ሕዝቡን በክርስቶስ ጎብኝቷል። የእርሱ የሆኑት ባይቀበሉትም እግዚአብሔር በክርስቶስ ለሰው ሁሉ ያዘጋጀውን መዳን፣ ለሰው ሁሉ የገለጠውን ሕይወት፣ እግዚአብሔር ፕሮግራሙን፣ እግዚአብሔር ዓላማውን መለወጥ ስለማይችል ወገኖቹ ባይቀበሉት፣ የአብርሃም ዘሮች ባያምኑት፣ የእግዚአብሔር ጉብኝት የተመደበላቸው እሺ ብለው ከጌታ ጋር መስማማት ባይችሉ ጌታ ኢየሱስ በሚቀበሉትና በሚያምኑበት መካከል ይመላለሳል። ክብር ለሱ ይሁን፣ ክብር ለሱ ይሁን። ትልልቆቹ ይገፉታል፣ ትንንሾቹ መጎብኘታቸውን አሜን ብለው ይቀበላሉ። ሕጉ ያላቸው፣ መቅደሱ ያላቸው፣ እግዚአብሔርን በብዙ እናውቀዋለን የሚሉቱ ከእግዚአብሔር የሆነውን ይጠሉታል። ወደ መንደራቸው የገባ ያልናቃቸው፣ ያልተጸየፋቸው፣ ደጆቻቸውን አልፎ ወደ ቤታቸው የገባ ከአሕዛብ የሆኑት
ትንቢት ያልተነገረላቸው ሱባኤ ያልተቆጠረላቸው ጌታ ኢየሱስን እጆቻቸውን ዘርግተው ይቀበሉታል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ለኛም ይሄ ተራን የደረሰን ለኛም ይሄ እድል ነው የገጠመን ወገኖቼ። ክብር ለእግዚአብሔር ይሁን። የለንም እዛኛው ኪዳን ውስጥ ያልነበርነውን በዛኛው የመቅደስ ስነ ስርዓት ውስጥ እድል ፈንታ የሌለንን ለመዳን የሚሆን አንዳች ነገር ያልነበረንን እግዚአብሔር በልጁ ጎበኘን። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ክብር ለእግዚአብሔር ይሁን። ምስጋና ለእግዚአብሔር ይሁን። እግዚአብሔር ሕዝቡን ሊጎበኝ ወዷል፣ ፈቅዷል፣ ልጁንም ልኳል። እምቢ ያለውን ትቶ ለተቀበሉት ሕይወት እያካፈለ ለተቀበሉት የልጅነት ክብርና ማዕረግ እየደረበ ለተቀበሉት በስሙ ለሚያምኑት ከጌታ ጋር የሚኖሩበትን እድል እያሰፋ እግዚአብሔር ዛሬም በጸጋው ይሰራል። እኛ ሁሉ የዚህ ውጤቶች ነን። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን ጌታ ኢየሱስ በይሁዳ በኢየሩሳሌም ወይም በዛ አካባቢ የሚመከረውን ምክር ያውቃል። ነገር ግን ቅድም እንዳልኳችሁ በገሊላ ያለውን ሥራ መፈጸም ስላለበት እሱን ቶሎ ቶሎ ይሰራል። ይሄን ደግሞ ወንጌላዊው ማርቆስ ሲጽፍ ወዲያው የሚል ቃል ይጠቀማል። ድውያንን እየፈወሰ በአጋንንት የተያዙትን ነፃ እያወጣ የተጨነቁትን እያሳረፈ የሚያለቅሱትን እንባ እያበሰ በሐዘን ለተቆራመዱት መጽናናት እየሆነ ጌታ ኢየሱስ ወዲያው ያለ ረፍት ያለ እንቅልፍ ምግብ እንኳን የሚበላበት ጊዜ እስከማይኖረው ድረስ ከብዙዎች አጋንንት ይወጣ ዘንድ የብዙዎች ስብራት ይጠገን ዘንድ በትጋት የሚሰራ ትጉ የእግዚአብሔር ባሪያ ጌታ ኢየሱስ። ክብር ለሱ ይሁን። ክብር ለሱ ይሁን። አሁን ግን ለሄሮድስ የመለሰለት መልስ ገና 2 እና 3 ቀን አለኝ ከዚያ በኋላ ግን እንዳለ ወንጌላዊው ቅዱስ ማቴዎስ በገሊላ ያለውን አገልግሎት ማጠናቀቁን ሲነግረን በማቴዎስ ወንጌል ምዕራፍ 15 ቁጥር 29፣ 30 እና 31 ኢየሱስም ከዚያ አልፎ ወደ ገሊላ ባህር አጠገብ መጣ። ወደ ተራራም ወጥቶ በዚያ ተቀመጠ። ሕዝቡም አንካሶችን፣ ዕውሮችንም፣ ዲዳዎችንም፣ ጉንዱሾችንም ሌሎቹንም ብዙ ይዘው ወደ እርሱ ቀረቡ። በኢየሱስም እግር አጠገብ ምን አሏቸው? ምን አሏቸው? ይገርማል። ጣሏቸው። በማን እግር አጠገብ? ክብር ለሱ ይሁን። በሱ እግር ስር የወደቀ እንዲሁ አይነሳም። እንደነበረው ሆኖ አይቀጥልም። ሁሉም አንካሶች፣ ጉንዱሾች፣ አይነ ስውራን፣ ብዙ ደዌ ያለባቸው በገሊላ ባህር አጠገብ ተሰብስበው ማዳኑን የሚጠብቁ በክርስቶስ በኩል እግዚአብሔር እንዲያገኛቸው የሚሹ በእርሱ የሆነውን የሰሙ በእጆቹ የተደረገውን የተመለከቱ ወገኖቻቸው ሰብስበው ወደ ኢየሱስ እግር አመጧቸው፣ አስቀመጧቸው ቢል ደስ ይላል። መጽሐፉ ግን ያለው ምንድነው? በኢየሱስ እግር ስር ምን አረጓቸው? ጣሏቸው። ክብር ለጌታ ይሁን። ክብር ለጌታ ይሁን። በጌታ እግር ስር የተጣለ ክብር ይዞ ይነሳል። በጌታ እግር ስር ለመውደቅ አምኖ መገኘት የቻለ እንቆቅልሹ ተፈቶለት ይሄዳል። በጌታ እግር ስር መጣል ወገኖቼ ትልቅ ክብር ነው፣ ትልቅ ጸጋ ነው። ሰው ምንም ሊያደርግለት በማይችል በሰው እግር ስር እንኳን ይወድቃል።
በሕይወታችን አንዳች ትርጉም ያለው ነገር ማድረግ በማይችሉ በሰዎች እግር ስር ስንት ዘመን ወድቀናል። በጌታ እግር ስር የወደቁ ግን ተፈውሰው ተነስተዋል። ታሪካቸው ተለውጦ የትላንቱ ማንነታቸው ተሽሮ በገሊላ ባህር በሚያውቋቸው ሰዎች ፊት አሁን ደህና ሆነው ጌታ ኢየሱስ ደህንነት ነው። ክብር ለሱ ይሁን፣ ምስጋና ለሱ ይሁን። ደህና የሆን ነው ከፈውሳችን ጋር የተገናኘ ነው። መድኃኒት ሆኖ ወደ መንደራችን በመጣው በእርሱ በእግዚአብሔር ልጅ በእውነት እግዚአብሔር የተባረከ ይሆን። ምንድነው የሚለው? በኢየሱስም እግር አጠገብ ምን አረጓቸው? ጣሏቸው፣ ፈወሳቸው። ስለዚህም ሕዝቡ ዲዳዎች ሲናገሩ፣ ጉንዱሾችም ሲድኑ፣ አንካሶችም ሲሄዱ፣ እውሮችም ሲያዩ አይተው ተደነቁ። መጨረሻው ምን ሆነ? የእስራኤልንም አምላክ አከበሩ። በክርስቶስ የሆነው የትኛውም የእጁ ተአምር ዓላማው አባቱን ማስከበር። ዘካርያስ ቅድም ያለውን ሰምተናል አይደል? እግዚአብሔርን አከበረ። ለምን ስትሉት ሕዝቡን ሊጎበኝ ቤዛ የሆነውን እርሱን ልኳልና እንዳለ፣ ይሄ ቤዛ ይሄ መድኃኒት የእግዚአብሔር ልጅ ኢየሱስ አሁን ባነበብነው ክፍል ውስጥ በሰዎች ሕይወት ውስጥ ያለውን ሁሉ አስወገደ። ግን በእርሱ ሥራ ማተከበረ እግዚአብሔር። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። የእስራኤል አምላክ እግዚአብሔር ተመሰገነ። ጌታ ኢየሱስ በምድር ላይ ሲኖር የሆነው ያደረገው በሱ እንዲሆን የሚፈልገው ሰዎች ስራውን አይተው አባቱን እንዲያከብሩለት። ከዚህ በኋላ ነው እንግዲህ በሉቃስ ወንጌል ምዕራፍ 19 እንዳነበብነው ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ለመሄድ የወጣው። ሄሮድስን ፈርቶ አይደለም። ምክር ይዘው የመጡትን ሰዎች ሐሳብ ተቀብሎ አይደለም። ስራውን ፈጽሞ። ምክንያቱም መግቢያ ላይ እንደተናገርኩት የሱ ሞት በዓለም ታሪክ ውስጥ ልዩነትን ስለሚፈጥር፣ በሰው ልጆች ታሪክ ውስጥ የእግዚአብሔርን ጉብኝት እውን ስለሚያደርግ ጌታ ኢየሱስ ይሞት ዘንድ ግድ ነው። በምዕራፍ 19 ቁጥር 28 ላይ እንዳነበብነው ከፊታቸው እየቸኮለ እየቀደመ ይወጣ ነበር። ለሞት የተወለደ ጌታ ኢየሱስ፣ ለመከራ የተወለደ ጌታ ኢየሱስ፣ ለስቃይ የተወለደ ጌታ ኢየሱስ፣ የሕማም ሰው ሊሆን የተወለደ ጌታ ኢየሱስ ወደሚሞትበት ይቸኩላል። ወደ መከራ ወደሚያደርሱት ይፈጥናል። ምዕራፍ 19 ቁጥር 28 ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር ይላል። ምክንያቱም በኢየሩሳሌም ነቢያት ተገድለዋል። እግዚአብሔር ከክርስቶስ በፊት እግዚአብሔር ከልጁ በፊት የላካቸው ታርደዋል። ደማቸው ፈሷል። ወደ መቃብር ወርደዋል። አሁን እሱ የነቢያት ሁሉ ፍጻሜ የሆነው፣ አሁን እርሱ የእግዚአብሔር የመጨረሻ መልእክተኛ የሆነው፣ አሁን ክርስቶስ የአባቱን ፈቃድ በመታዘዝ ሊፈጽም የመጣው ወደ መታረጃው ይሄዳል። ወደ ኢየሩሳሌም ለሚያደርገው ጉዞ አህያን እንደተጠቀመ መጽሐፉ ይነግረናል። በጣም የሚያሳዝነው ግን ኢየሩሳሌም ዶሮ ጫጩቶቿን እንደምትሰበስብ
ሊሰበስባት የመጣውን አላወቀችም። ኢየሩሳሌም ልጆቿን ሊታደግ የመጣውን የእግዚአብሔርን የዘላለም ዓላማ በሞቱ ሊፈጽም በመካከሏ የሚመላለሰውን አልፈለገችውም። ዶሮ ጫጩቶቿን እንደምትሰበስብ እንዲሁ ልጆችሽን እሰበስብ ዘንድ ብዙ ጊዜ ወደድኩ ይላል። ብዙ ጊዜ ምን አልኩ? ወደድኩ። ዶሮ ወይም የትኛውም እንስሳ የሱ የሆነው እንዳይነካበት፣ በአውሬ እንዳይበላበት ሊታደግ በሚችልበት አቅም እንዲሁ እግዚአብሔር በጠላት የተያዘውን የሱን ሕዝብ ሊያድን በጨለማው ስልጣን ስር ያለውን የሱን ሕዝብ ሊጎበኝ መልእክተኛ አድርጎ ፈላጊ አድርጎ ታዳጊ አድርጎ አዳኝ አድርጎ የላከውን አንድ ልጁን ልትቀበል እስራኤል አልወደደችም። እስራኤል ልቧ፣ ኢየሩሳሌም ልቧ ተዘግቷል። ስለዚህ ምን አለ? አንቺ ግን አልወደድሽም። ምዕራፍ 19 ቁጥር 44 ላይ ስናነብ የመጎብኘትሽን ዘመን አላወቅሽም ሲል እንሰማለን። ይሄ ባህያ የገባ ወደ ከተማይቱ ወደሚገለው ሕዝብ ለሞት ለመከራ ለስቃይ አሳልፎ ወደሚሰጠው ትሁት ሆኖ ምንም ማድረግ እንደማይችል ምስኪን ሆኖ ሰላም ይዞ የገባውን ኢየሩሳሌም ልትቀበለው አልወደደችም። ስለዚህ ድምዳሜው ምንድን ነው? የመጎብኘትሽን ወራት አላወቅሽም። የመጎብኘትሽን ወራት አላወቅሽም። እግዚአብሔር በነቢያት መጽሐፍ ውስጥ በተለይም በትንቢተ ሕዝቅኤል ምዕራፍ 34 አንድ ነገር ተናግሯል። እግዚአብሔር መጽሐፍ ቅዱስ የያዝን እናውጣና እናነበዋለን። በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 11 ላይ ያ በተራራና በምድረ በዳ ተበትኖ ለነበረው ሕዝብ፣ ፈላጊ ላልነበረው ሕዝብ እግዚአብሔር እንዲህ ብሎ ሲናገር እንሰማዋለን። ክብር ለእግዚአብሔር ይሁን። ጌታ እግዚአብሔር እንዲህ ይላልና፣ እነሆ እኔ ራሴ በጎቼን እሻለሁ እፈልግም አለሁ። እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተኑት ስፍራ ሁሉ አድናቸዋለሁ ሲል እንሰማዋለን። እግዚአብሔር ይሄን ኪዳኑን አሁን እየፈጸመ ነው በክርስቶስ። እረኛ እንደሌለው ይቅበዘበዙ የነበሩትን ስለ መጎብኘት፣ ሰብሳቢ እንደሌለው ሆነው የነበረውን ያን መንጋ እግዚአብሔር ከአውሬው ከነጣቂው ከገዳዩ ስለ መንጠቅ እኔ ራሴ በጎቼን ምን አደርጋለሁ? እፈልጋለሁ፣ እሰበስባለሁ። እንደውም ቁጥር 23 ላይ እንዲህ ብሎ ሲናገርና እንሰማዋለን። እዛው በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 23 በላያቸውም አንድ እረኛ አቆማለሁ፣ እርሱም ያሰማራቸዋል። እርሱም ባሪያዬ ዳዊት ነው፣ ያሰማራቸዋል፣ እረኛም ይሆናቸዋል። ክብር ለጌታ ይሁን። እኔ ባሪያዬን ዳዊትን ሰብሳቢ እንዲሆን፣ ፈላጊ እንዲሆን፣ ታዳጊ እንዲሆን፣ አዳኝ እንዲሆን በመካከላቸው እልከዋለሁ። እሱ ይሰበስብልኛል፣ እሱ ያሰማራልኛል፣ እርሱ እረኛ ይሆናቸዋል። የኛ ዳዊት ሊሰበስብ እንደ በጎች እረኛ ሆኖ
የእግዚአብሔርን የጉብኝት ዓላማ ተሸክሞ በሕዝቡ መካከል የተገለጠ የእግዚአብሔር ዳዊት ጌታ ኢየሱስ ዳዊትን አስነሳለሁ። ይሄ ትንቢት በተነገረበትና ዳዊት አገልግሎ ባለፈበት ዓመት መካከል ብዙ ዘመናት አልፈዋል። እግዚአብሔር ግን አሁን አንድ ነገር ይናገራል። ዳዊትን አስነሳለሁ። በጎቹን የሚሰበስብለት፣ በጎቹን ከአውሬው የሚናጠቅለት፣ ሕይወቱን ስለ በጎቹ ሰውቶ በጎቹ የእግዚአብሔር እንዲሆኑለት የሚሠራውን እውነተኛውን ዳዊት፣ ትልቁን ዳዊት፣ የእግዚአብሔር የራሱ የማዳን ማስፈጸሚያ የሆነውን ዳዊት እግዚአብሔር አስነሳለሁ ይላል። ክብር ለእግዚአብሔር ይሆን። ክብር ለእግዚአብሔር ይሆን። ምስጋና ለእግዚአብሔር ይሆን። እግዚአብሔር በክርስቶስ ሕዝቡን ሰበሰበ። ስለ በጎቼ ራሴን እሰጣለሁ ባለው በኩል እኔ የበጎች እረኛ ነኝ ያለ ክርስቶስ ነፍሴን ስለ በጎቼ አኖራለሁ፣ አድናቸዋለሁ፣ እታደጋቸዋለሁ፣ ከእጄ ማንም ሊነጥቃቸው አይችልም ብሎ ኪዳን ገብቶ የሚሠራ የእግዚአብሔር መልእክተኛ ጌታ ኢየሱስ እግዚአብሔር በእርሱ ሕዝቡን ጎብኝቷል። ክብር ለእሱ ይሆን። ስለዚህ እግዚአብሔር አሁን በክርስቶስ በኩል በልጁ በኩል ሕዝቡን እየጎበኘ ነው። እስራኤል ግን፣ ኢየሩሳሌም ግን፣ ሕዝቡ ግን የመጎብኘታቸውን ወራት አላወቁ። ስለዚህ ምን ይሆን? ጌታ ኢየሱስ ይናገራል። ፍርድ። በዚሁ በሉቃስ ወንጌል ምዕራፍ 13 ቁጥር 35 ላይ ጌታ ኢየሱስ የፍርድ ቃል ሲናገር እንሰማዋለን። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። ምናችሁ ምን ሆኖ? የተፈታ። እግዚአብሔር ትልቁ አምላክ ትንንሾቹን እየጎበኘ ነው። ባለጸጋው እግዚአብሔር ድሆችን እየጎበኘ ነው። እነሱ ግን አላወቁ። በክርስቶስ እግዚአብሔር ለሰጣቸው ዕድል መልስ ለመስጠት ፈቃደኛ አልሆኑ። ትሑቱ እረኛ ሆኖ በመካከላቸው የሚመላለሰው እርሱ አሁን በአህያውና በአህያይቱ ውርንጭላ ሆኖ ሰላም ይዞ ምሕረት ይዞ ይቅርታ ይዞ ወደ ከተማቸው ገብቷል። እነሱ ግን አላስተዋሉ። የማያስተውል ሕዝብ ደግሞ ይገለበጣል ተብሎ እንደተጻፈ አሁን ቤታችሁ የተፈታ ሆኖ ይቀራል። ቤታችሁ የተፈታ ባዶ፣ የእግዚአብሔር ጥበቃ የሚወሰድበት፣ የእግዚአብሔር ክብር የሚጎለው፣ ቅጥራቸው የሚፈርስ፣ በዙሪያቸው ያሉ መጥተው የወደዱትን ሊያደርጉባቸው ጌታ ኢየሱስ የፍርድ ቃል አወጣ። ለምን ከተባለ ለእግዚአብሔር ጉብኝት የሚገባውን ምላሽ መስጠት ስላልቻሉ። ቤታችሁ ምን ይሆናል? የተፈታ ይሆናል። ይሄን ቃል በትንቢተ ኤርምያስ ምዕራፍ 11 ቁጥር 11 ላይ አስቀድሞ እግዚአብሔር ለማይቀበለው ሕዝብ፣ ከእግዚአብሔር ኪዳን ጋር ተስማምቶ መቆም ለማይፈልግ ሕዝብ እግዚአብሔር በባሪያው በኤርምያስ በኩል እንዲህ ሲናገር እንሰማዋለን። ምዕራፍ 11 ቁጥር 11 ላይ ከቁጥር 9 ጀምሮ ነው የሚጀምረው ቃሉ። እኔ ግን የምፈልገው ቁጥር 11 ላይ ያለውን ቃል ነው። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ሊያመልጡት የማይችሉትን ክፉ ነገር አመጣባቸዋለሁ። ወደ እኔም ይጮኻሉ፣ እኔም አልሰማቸው።
ጌታ የተናገረው ነገር ይሄንን ነው። በኪዳኑ ላልጸና ሕዝብ፣ በእግዚአብሔር ሐሳብ በእግዚአብሔር ፍቃድ ለመጓዝ ፍቃደኛ ላልሆነ ለዚያ ሕዝብ ቤታቸው የተፈታ ይሆናል። ለምን? እግዚአብሔር በኪዳኑ ታምነው እንዲቆሙ ይፈልጋል። ምዕራፍ 22 ቁጥር 5 ላይ በዚሁ በትንቢተ ኤርምያስ አንድ ቃል ልጨምርና ወደ ማጠቃለያ ልምጣ። ነገር ግን ይህንን ቃል ባትሰሙ ይህ ቤት ምን ይሆናል? ምን ይሆናል? ወና። ነገር ግን ይህን ቃል ባትሰሙ ይህ ቤት ወና እንዲሆን በራሴ ምያለሁ ይላል እግዚአብሔር። እግዚአብሔር ሊጎበኛት ፈቅዶና ወዶ ልጁን ልኳል። በመካከላቸው ለሚመላለሰው ለልጁ በጎ ልብ ለሌላት እስራኤል እግዚአብሔር የመጨረሻ ፍርዱ ይሄ ነው፣ ቤታችሁ ወና ይሆናል። እግዚአብሔር ከዚህ ይጠብቀን። እግዚአብሔር ከዚህ ይታደገን። ወገኖቼ ዛሬም እዚህ ላለነው ለምድራችንም የእግዚአብሔር ጉብኝት የግድ ነው። እስራኤል እግዚአብሔር ሲጎበኛት ወይም በልጁ በኩል ምሕረት ሲያደርግላት ዓላማው ከነበረችበት ቀውስ እንድትወጣ ነው። በማህበራዊ ሕይወት በመንፈሳዊው ነገር ቀውስ ውስጥ ላለ ለየትኛውም ሕዝብ የእግዚአብሔር ጉብኝት የግድ ነው። እግዚአብሔር ትሑቱን መልእክተኛውን ልኳል። እግዚአብሔር ፈቃዱን የሚፈጽመውን አንድ ልጁን አሳልፎ ሰጥቷል። ይሄን አለመቀበል በእግዚአብሔር ላይ ማመጽ ነው። ስለዚህ ወገኖቼ እግዚአብሔር እኛን እንዲጎበኝ፣ ብዙ ክፍተቶቻችን እንዲሞሉ፣ ብዙ ሸክሞቻችን እንዲወገዱ፣ ብዙ እንቆቅልሾቻችን እንዲፈቱልን እግዚአብሔር በልጁ ለሰጠን የመጎብኘት ዕድል አሜን ልንል ይገባናል። እግዚአብሔር ያግዘን። ለምድራችን የእግዚአብሔር ጉብኝት ያስፈልጋታል። ለሕዝባችን የእግዚአብሔር ጉብኝት ያስፈልገዋል። ምናልባት እዚህ ውስጥ ካለነውም ሰዎች የኔ የጉብኝት ቀን መቼ ነው የምንል እንኖር ይሆናል። በአንድም በሌላም ጉዳይ ተይዘን ደክመን ማድረግ ለምንፈልገው ነገር አቅም አጥተን አንዳንድ ጊዜ ሕይወት ትርጉም አልባ የሆነብን የእግዚአብሔርን ጉብኝት በተስፋ የምንጠባበቅ ሰዎች እዚህ ውስጥ እንኖር ይሆናል። ወገኖቼ እግዚአብሔር ዛሬም ታማኝ ነው። እግዚአብሔር ዛሬም በሥራ ላይ ነው። በልጁ ያዳነን እግዚአብሔር፣ በልጁ የጎበኘን እግዚአብሔር ዛሬም እየጎበኘ እያሳረፈ እያጽናና እየፈወሰ እግዚአብሔር ማኖር ይችላል። የተሰበረ ነገራችሁን አሳዩት፣ እግዚአብሔር ይጠግነዋል። የምታለቅሱበትን ርዕስ ለእግዚአብሔር ስጡት፣ እግዚአብሔርን ባንክ አይናችሁ ያብሳል። እግዚአብሔር ዛሬም ይጎበኛል። ብዙ ሰቅዞ የያዘን ያጎበጠን ነገር በሕይወታችን ይኖራል። የእግዚአብሔርን ጉብኝት የምንፈልግበት አጀንዳ ሁላችንም አለን። ለአንዳንዱ ኑሮ፣ ለአንዳንዱ ሥራ፣ ለአንዳንዱ ትዳር፣ ለአንዳንዱ ልጅ፣ ለአንዳንዱ ጤና የእግዚአብሔርን ጉብኝት የምንፈልግበት ርዕሳችን ነው። እግዚአብሔር ለሁሉም ይችላል። በልጁ የጎበኘን ያዳነን፣ ሕይወት የሰጠን፣ ቀንበር ከላያችን ላይ ያራገፈ ያስወገደ እግዚአብሔር ዛሬም ላለን ጉዳይ በእውነት ይችላል። እግዚአብሔር ይጎበኛል። ላጣነው ሰላም የእግዚአብሔር ጉብኝት የግድ ነው። የመጎብኘትሽን ወራት አላወቅሽም እንዳለ ጌታ ኢየሱስ
ለምድራችን በእውነት ለሀገራችን ለሕዝባችን ዛሬ ላለንበት እንቆቅልሽ በጋራ ለምናለቅስበት ጉዳይ እግዚአብሔር ዛሬም እንዲጎበኘን በፊቱ እንሁን። እግዚአብሔር ይችላል። ክብር ለጌታ ይሁን። ወገኖቼ እግዚአብሔር ጉብኝት ያስፈልገናል። የእግዚአብሔር ጉብኝት ያስፈልገናል። በክርስቶስ የዳንን ከዘላለም ሞት ከጨለማውም ስልጣን ያመለጥን እኛ ዛሬም እንደ ዳነ ሰው በፊቱ ያለን እኛ አለ እግዚአብሔር ሊጎበኘን የምንፈልግበት ታላቅ ጉዳይ። ምናልባት እዚህ ውስጥ ወደዚህ እውነት የመጣን የእግዚአብሔር ምሕረት የደረሰን እኛ ከዚህ በተቃራኒው ስላሉ ሰዎች በእግዚአብሔር ፊት እናለቅስ ይሆናል። ስለተገፋው የእግዚአብሔር ቃል ከምድራችን ላይ ስለተወገደው ስለዚህ እውነት ዛሬም ጉብኝት ያስፈልጋል። መፍትሄው ይሄ ስለሆነ ከዚህ ውጪ ለምድራችን ከዚህ ውጪ ለሕዝባችን ሌላ መፍትሄ እግዚአብሔር ስለማይሰጥ እግዚአብሔር የመጨረሻ የሚለውን ስለሰጠን ሰው ወደ እግዚአብሔር በቃሉ በኩል ካልተመለሰ እኛ አርፈናል፣ ተጽናንተናል፣ በእግዚአብሔር ተጎብኝተናል ብለን ብቻችንን ብንዘምር ብናመሰግን ምስጋና ቢበዛልን ውጭ ያለው ሕዝብ እኮ ብዙ ነው። በጨለማ ያለው እኮ ብዙ ነው። ሞት የነገሰበት ብዙ ነው። የእግዚአብሔር ጉብኝት ዛሬም እንዲደርሰው የሚያስፈልግ ሕዝብ በቁጥር ብዙ ነው። ያስፈልጋታል ለምድራችን የእግዚአብሔር ጉብኝት። በየተጠለለበት ጥግ በያለበት የራሱ መንገድ እግዚአብሔር እንዲያገኘው በእግዚአብሔር ፊት ያለን እኛ እግዚአብሔር ሕዝቡን እንዲጎበኝ ዛሬም ልንማልድ፣ ዛሬም ልንቃትት፣ ዛሬም ልንጮህ፣ ዛሬም ልናለቅስ ይገባናል። ያረፍን ስላላረፉት፣ የተጽናናን ስላልተጽናኑት፣ የዳንን አልዳኑም ስለምንላቸው ስለ ብዙዎች እንባ በእግዚአብሔር ፊት ይዘን ልንቆም ይገባል። እግዚአብሔር ምድራችንን እንዲጎበኝ። ለምድራችን ከእግዚአብሔር ውጭ ሌላ መፍትሄ የላት። እግዚአብሔር ይጎብኘን። በእውነት እግዚአብሔር ይጎብኘን። ያ የእግዚአብሔርን ፈቃድ ተሸክሞ በሥጋ የተገለጠ የእግዚአብሔር ልጅ የናዝሬቱ ጌታ ኢየሱስ ለብዙዎች ረፍት እንደሆነ የብዙዎችን ስብራት የብዙዎችን ሸክም እንዳስወገደ ዛሬም ሸክም የሆነብንን ዛሬም የከበደንን ዛሬም የሚያስጨንቀንን ዛሬም ብርሃን ሲወጣ ጎህ ሲቀድ ነጋ ብለን ለምስጋና ልንቆም በፊቱ ልንበረከክ ስናስብ ወደ አይምሮአችን እየመጣ የሚያጎብጠንን እግዚአብሔር እንዲጎበኝልን የእግዚአብሔር ጉብኝት ያስፈልገናል። ወገኖቼ በእግዚአብሔር ፊት እንሆን፣ እንደ ቃሉ እንሆን። እግዚአብሔር ይሄን ያድርግልን። እግዚአብሔር በእውነት ለቃሉ ታማኝ ስለሆነ ፈቃዱን ይፈጽም ዘንድ ተግቶ የሚሰራ ታማኝ አምላክ ስለሆነ ቃሉን ለሰማን ለኛ በፍጹም የእግዚአብሔር መጎብኘት የምናርፍበት ዓመት ያድርግልን። በግል በቤተሰብ በየትኛውም ጉዳይ ላይ ለምንጨነቅበት ለምናዝንበት ከዘላለም መዳናችን ባሻገር በምድር ላለ ርዕሶቻችን ጌታን በሕይወታችን የምናከብርበት ጌታን ወደ ቤታችን የምንጋብዝበት እንደ ገፋችው ኢየሩሳሌም መጎብኘቷን ቸል እንዳለችው እንደ ኢየሩሳሌም ሳይሆን
እግዚአብሔር ሊጎበኘን ከላከው ጋራ ተስማምተን ከሱ ጋራ ሆነን በእውነት ሆሳና እያልን እንድንዘምር አዳኙ ተገልጧል፣ መድኃኒቱ መጥቷል፣ እኔም በርሱ ድኛለሁ፣ እኔም በርሱ ተፈውሻለሁ፣ የእግዚአብሔር የመጨረሻው የጉብኝት ዓላማ ለኔ ሆኖልኛል እንድንል እግዚአብሔር በእውነት ጸጋውን ያብዛልን። በእኛ ሕይወት ውስጥ የተፈጸመ የእግዚአብሔር የማዳን ዓላማ በብዙ ወገኖቻችን በብዙ ቤተሰቦቻችን ተፈጽሞ እንድናይ ቸርነቱ ይብዛልን። ያስተማረን እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር ጎብኝቶናል። ክብር አላችሁ፣ ምስጋና አላችሁ። እግዚአብሔርን አክብሩት። እግዚአብሔር ጎብኝቶኛል የምትሉ ክብር ለእግዚአብሔር ይሁን፣ ምስጋና ለእግዚአብሔር ይሁን። የጎበኘን ያዳነን በቅዱስ አጠራሩ የጠራን የራሱ ያደረገን እግዚአብሔር የተባረከ ይሁን። ጸጋ ከሁላችን ጋር ይሁን። ተባረኩ።